ዛሬ የምሰራው ደግሞ የራሴን ፌቨሪት ምግብ ነው። አሁን ይህንን አጥብና ፕሬሸር ኩከር ውስጥ ለሶስት ጥሩ እየበሰለ ነው ያለው ነው የምትጨምሩት። ምስር ላይ ግን እኔ በርበሬ ሞቅ ሲል ይመስለኛል። ደግሞ በደንብ ስለማቁላለው ምንም ችግር የለም። ምንድነው የማደርገው? ቃሪያ አልጫ ውስጥ ጨምራለሁኝ። ግን እዛች ውስጥ ደግሞ ትንሽ ኮረሪማ ልነስንስበት። ትንሽ ቃናውን ቆንጆ ያደርግልናል። ሰላም ቤተሰብ እንዴት ናችሁ? ሚሚ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ዛሬ የምሰራው ደግሞ የራሴን ፌቨሪት ምግብ ነው። የኔ ፌቨሪት ምግብ ደግሞ ቀይ ምስርና አልጫ ተርክክ ሰራለሁኝ። ዛሬ እንዴት እንደምሰራ አብረን እንሰራለን ማለት ነው። የምንሰራው በመጀመሪያ ያው ሽንኩርት 3 ትልቅ ራስ ሽንኩርት ከትፌ እዚህ ጋር አዘጋጅቻለሁኝ። እሱ ለቀይ ወጡ ነው። እሱ እስከሚበስል ድረስ ደግሞ ለአተርክኬ ከትፋለሁኝ ማለት ነው። ከዛ በፊት ግን ምን እናደርጋለን? አተርክኩን በደንብ አጥብና እኔ በፕሬሸር ኩከር 3 ደቂቃ ብቻ ነው ማበስለው። 3 ደቂቃ ማበስለው ለምንድን ነው? በጣም እንዳይበስል ነው። በጣም ከበሰለ እንትን እንዳይልብኝ እንዳይቦካ ወይም ሜልት ሲያደርግ ስለማልወደው እኔ 3 ደቂቃ በስለዋለሁ። የተረፈውን አብሬ እያቁላላው ነው ማበስለው ማለት ነው። ይሄን እናደርጋለን። ሽንኩርታችን ይሄው እዚህ ጋር የበሰለ ነው። ገና ነው ግን ጥሩ ነው ያለው። አሁን ይሄ እስከሚበስል ድረስ እኔ ምን አደርጋለሁ? አተርኩኩን አጥቤ በፕሬሸር ኩከር ውስጥ ለ3 ደቂቃ እቀቅለዋለሁ ማለት ነው። በጣም ጥሩ። አሁን አተርክኩን ሜጀር እናድርገው፣ ምክንያቱም እንዳይበዛ። እኔ ብቻ ስለሆንኩኝ በአብዛኛው የምበላው ይበላሉ ቤተሰቦቼም፣ ግን ያ አብዛኛው እኔ ነኝ እና ሜጀር አደርገዋለሁ። ብዙ አናረግም። እናንተም ብታረጉት ጥሩ ነው፣ ምክንያቱም እንዳይበዛ። ይሄ 1 ካፕ አሁን በቂ ነው፣ ግን ግማሽ ሊጨምርበት ምንም አይደል። አሁን ይህንን አጥብና ፕሬሸር ኩከር ውስጥ ለ3 ደቂቃ አረጋለሁኝ። እሱ እስከሚበስል ድረስ ያልጫውን ሽንኩርቴን ከትፋለሁ ማለት ነው። ይሄንን ልጠባው። ንጹህ ውሃ እስከሚወጣው ድረስ ምን ብቅ አድርጌ አጥብና 3 ሚኒትስ እንደዚህ ንጹህ ውሃ እስከሚወጣው ድረስ እናጥበዋለን ማለት ነው። አሁን ሬዲ ነው አተርክካችን። ጊዜ ስለሚቆጥብ ነው በፕሬሸር ኩከር ማድረገው። አንዳንድ እንትን አይበስልም ቶሎ። ውሃ ማድረገው ደግሞ በጣም ትንሽ በቃ ዘለል እስኪል ድረስ ብቻ ነው። ይሄን ያህል ውሃ በቂ ነው። ይሄን ያህል ውሃ በቂ ነው። ከዛ እንግዲህ ፕሬሸር ኩከራችን ውስጥ እንከትና እቺ ወደዛ መዘጋት አለባት። ከዛ ላክ አድርገን 3 ደቂቃ በቂ ነው። ከ3 ደቂቃ በኋላ ሲበስል ሽንኩርቴን አዘጋጅቼ ተመልሰን እንመጣለን ማለት ነው።
ጥሩ እየበሰለ ነው ያለው። እንደምታውቁት ከዚህ በፊት ነግሬያችኋለሁ። እኔ የምጠቀመው አቮካዶ ኦይል ነው። እርግጥ ነው እዛ ላይ ገልብጬ ነው የምጠቀመው፣ ግን አቮካዶ ኦይል ነው እኔ ሁል ጊዜ የምጠቀመው። ለብዙ ጤና ጥሩ ነው ስለተባለ ደግሞም የእውነትም ደግሞ ለውጡን አይቼዋለሁ። ባይ ዘ ዌይ ባለፈው ቪዲዮ ላይ 17 ፓውንድ ቀንሻለሁ ብያችሁ ነበረ። ዛሬ ላይ ግን 22 ፓውንድ ደርሻለሁኝ የቀነስኩት ማለት ነው። እስካሁን ግን ገና ነኝ፣ ጎሌ ላይ አልደረስኩኝም። የተለየ ነገር ያደረኩት ምንድን ነው? ዘይቴን ቀይሬያለሁ፣ አመጋገቤን አስተካክያለሁ። በቀን ከ5 እስከ 6 ማይል እሮጣለሁ። 1 ሚል አ ዴይ ነው የምበላው። ግን 1 ሚል አ ዴይ ግን እንዳትጎዱ፣ ሰውነታችሁ እንዳይጎዳ በጣም መጠንቀቅ አለባችሁ። 1 ሚል አ ዴይ ላይ ሁሉንም ነገር ለማግኘት ፕሮቲኑንም፣ ቫይታሚኑንም፣ ትንሽም ካርብ ሳይበዛ ሁሉንም ነገር አመጣጥናችሁ ለመብላት ካልሞከራችሁ ዳሜጁ ብዙ ነው። ያንን የማደርገው ዛሬ ጠዋት 22 ፓውንድ እንደቀነስኩኝ አይቻለሁኝ። ገና ነኝ። አንድ 10 ፓውንድ ሞር በቀንስ ደስ ይለኛል። እሺ አሁን ዘይታችንን እንጨምር መሰለኝ፣ ወይም ትንሽ ይብሰል ይምጠጥ ውሃውን። ከዛ በኋላ ተመልሼ መጥቼ አብረን እንሰራለን። ኦኬ አሁን ይሄ ውሃውን ምጥጥ ስላረገልን ዘይት እናደርጋለን። ይሄ ደግሞ እንዴት ሄቪ ነው! ማን ነው ምስር ዘይት ይፈልጋል፣ ግን እኔ አላበዛም። ምክንያቱም ያው ለራሴ ስለምሰራ እንጂ ምስር በደንብ ዘይት ይፈልጋል። ትንሽ እኔ ዘይቱንና በርበሬውን አንድ ላይ ነው የምጠብሰው። ዋው አቃጠለኝ አይኔን እንትኑ ሽንኩርቱ። በርበሬ እንደ ፍላጎታችሁ ነው የምትጨምሩት። ምስር ላይ ግን እኔ በርበሬ ሞቅ ሲል ደስ ይለኛል። ደግሞ በደንብ ስለማቁላላው ምንም ችግር የለው። ወደ ማንኪያዋ ትንሽ ናት፣ 4 ማንኪያ አድርጌያለሁ። ግን ያንሰዋል ይመስለኛል ሽንኩርቱ ብዙ ስለሆነ። ሽንኩርቱ የሚበዛ መስሎ ከታየኝ ካቁላላው በኋላ መቀነስም ቀንሼ ማስቀመጥም እችላለሁ። ግን ምስር ደግሞ ይፈልጋል ሽንኩርት። ብዙ ያረኩ እንዳይመስላችሁ። ማንኪያዋ አይዋት በጣም ትንሽ ናት። በርበሬ እንደ ፍላጎታችሁ ታደርጋላችሁ። ከዛ ሌላ አብሬ ማቁላላው ነገር እኔ በርበሬም ቅመማ ቅመሞቼን እህቶቼ ናቸው የሚያዘጋጁልኝና ግን ማዘጋጀት እችላለሁኝ። ግን እነሱ ናቸው የሚያዘጋጁልኝ። ይሄ ነጭ ቅመም ነው፣ የኢትዮጵያ ነጭ ቅመም። ይቺ ደግሞ ጥቁር ቅመም፣ የወጥ ጥቁር ቅመም ናት። እነዚህን ይሄን ያህል ላይክ ግማሽ ማንኪያ አደርግና እነዚህን ሶስቱን አንድ ላይ በደንብ ሽት አድርጌ አቁላለዋለሁ ማለት ነው። ዘይት ያው አልበዛውም። ዘይት በኋላ ስለሚተፋው ዘይት ብዙ አላበዛም። እና ሽንኩርቱን ትንሽ ቆይቼ ነው የማደርገው። እችን ከታትፌ ጨርሼ ደግሞ እንመለሳለን። አሁን የት ነው ያለነው? ቀይ ወጡ በደንብ እየበሰለ ነው። የአተር ክኩም ሽንኩርት እየበሰለልን ነው። አሁን ነጭ ሽንኩርት ልጨምርና ሁለቱም ውስጥ ነው አሁን ነጭ ሽንኩርት የምጨምረው። ግን ነጭ ሽንኩርት ቂጡ ስለሚይዝ እኔ ወደ ሃፍ ዌይ ከበሰለ በኋላ ነው የማደርገው። አልጫ ደግሞ በጣም ብዙ ነጭ ሽንኩርት ይወዳል።
እኔም እወዳለሁ። እዛ አተሬ በስለዋል። እርዱንም መክተት እችላለሁ። አሁን ይበስላል አንድ ላይ ምንም አይሆን። እቺ ስጓዋ የበዛች ትመስላለች። ትንሽ ምናልባት ቀንሰዋለሁ። በዛ መሰለኝ እንትኑ። አሁን እርዴን ልክተት። እርድ ሳይበዛም፣ እርድም እህቶቼ ናቸው የሚያዘጋጁልኝ። ከሀገር ቤት ነው የሚመጣው እርዴም። ስለዚህ ብዙ ስለሚያሰማ ብዙ አይፈልግም ለማለት ነው። እዚህ ላይ ትንሽ ነጭ ቅመሙን ብከትበትም ምንም አይደለም። ይሄ በቂ ነው ብዬ አስባለሁ። ምናልባት ትንሽ እርድ ሞር እሺ። አሁን ምስሬን ሙልጭ አርጌ አጥባለሁኝ። ምስር ይኸው ምናልባት ቁሌቱ ብዙ ስለሆነ ሁለት እንትንም ማድረግ እችላለሁ። ያው አንድ ከግማሽ ይበቃል። ብዙ ነው። አልጫው ላይ ትንሽዬ ነጭ ቅመም ባረግበት ምንም አይደለም። ጥቁሩ አይሆንም ኦፍ ኮርስ ምክንያቱም ያጠቁረዋል። እቺ ነጯ ቅመም ግን እችን ታክል ባደርግበት ምንም አይደለም፣ ያጣፍጠዋል። ኦኬ። ባለፈው ጊዜ የምጠቀመውን እኔ ጨው አልጠቀምም ብዬ የምጠቀመውን ነግሬያችሁ ነበረ። የምጠቀመው ይሄ ነው። ቬጂቴብል ሚክስ ሆኖ ግን ጨውም ስላለው በቃ ይሄን ከተጠቀማችሁ ጨው ብዙ ማድረግ አያስፈልጋችሁም። እና ግን በተለይ ጥብስ ላይ ወጥ ላይ በጣም ነው ወጥ የሚያጣፍጠውና እዚህ ሀገር አራሽ የሚባለው ሱቅ ውስጥ አለ፣ የህንዶች ሱቅ ውስጥ አለ። አገር ቤት አላውቅም የት እንዳለ፣ እዚህ ግን አለ እና እሱን ነው የምጠቀመው ነው ይሄ ማለት ነው። አሁን እነዚህ እስከሚበስሉልኝ ድረስ በደንብ ይሄ እየደረሰ ነው። ለነገሩ ያልጫው ኦልሬዲ አተሩን ስላበሰልኩት ብዙ መብሰል አይጠብቅም። ምስሬን ጥብ አድርጌ ደግሞ ተመልሰን እንገናኛለን። እዚህ ጋር ቅድም ላልጫው ከከተፍኩት ሽንኩርት ላይ ትንሽ ቀነስኩኝ፣ እንትን ስንግ ልስራ ብዬ ማለት ነው። ስለዚህ ስንግ እንሰራለን። ሽንኩርታችንና ሌላ ብዙ ነገር አልጨምርበትም። በፊት እኔ ሽንኩርትም ድቅቅ አድርጌ ከትፌ አብሬ ቀላቀዬ ስንግ ሰራለሁኝ። ለዛሬ ግን ምንም ብዙ አያስፈልግም። ስንጋችንን እንሰራለን። መጀመሪያ ግን ምስሬን አጥቤ እንመለሳለን። አሁን አልጫዬ ኦልሞስት እየደረሰች ነው። ይሄኛው ግን ምስሬን ይኸው በደንብ አጥቤ አዘጋጅቻለሁ። አሁን ምስሩ መጨመር ነው። እኔ ምስር የውሃ ጠብ እያረኩ ነው እንጂ የምሰራው አልከልስም። ስለዚህ ቀስ እያደረግን ውሃችንን ጠብ እያደረግን እንሰራለን ማለት ነው።
እስከዛ ድረስ ምን ማድረግ እንችላለን? ቆይችን ቦታ ላስይዛትና ልምጣ። ኦሊቭ ኦይሌን አምጥቼ እቺ ኦሊቭ ኦይል ናት። እስከዛ ስንቃራዬን እሰራለሁ ማለት ነው። ጨው እስከዛ ድረስ ወጣችን እየደረሰ ነው። አሁን ጠብ እያደረኩኝ እሱን አቅሏለሁና መጨረሻ ላይ ቀይ ምስር ወጥ ውስጥ ትንሽዬ ኮረሪማ እነሰንሳለሁ። ከዛ እንግዲህ አብረን እናየዋለን ማለት ነው። አሁን እንግዲህ ወጣችን ቆንጆ ሆኖ ደርሷል። እኔ በጣም ሲበስል አልወድም፣ ትንሽ በጠጥ ሲል ነው የምወደው። በጣም ይሄ ሙክ ብሎ ሲበስል ስለማልወድ ያው የሰራሁት ለኔ ስለሆነ እኔ እንደምፈልገው አድርጌ ሰርቻለሁ። በጣም ቆንጆ ሆኖ በስሏል። አልጫችንም ደርሷል። እንግዲህ ምንድነው የማደርገው? ቃሪያ አልጫ ውስጥ ጨምራለሁኝ፣ ግን እዛች ውስጥ ደግሞ ትንሽ ኮረሪማ ልነስንስበት። ትንሽ ቃናውን ቆንጆ ያደርግልናል። በጣም ትንሽ ናት። ኮረሪማ ወይም መከለሻ አለ። መከለሻም ግን እኔ ኮረሪማውን ሞር ስለምወደው ነው። እናንተ የፈለጋችሁትን ማድረግ ትችላላችሁ። እንግዲህ ሬሲፒው ሁሉንም ዛሬ እንደሌላው ጊዜ ዲስክሪፕሽን ላይ አይደለም የጻፍኩላችሁ። ዛሬ እያንዳንዷን ማስገባዋን ነገር ነው የነገርኳችሁ። ይህም ደግሞ የአንድ ጓደኛዬ አስተያየት ነው። እሷ ናት እንደሱ አድርጊ፣ እኔ ብዙ ጊዜ እየሰማሁኝ ስለሆነ የምሰራው እንደሱ ብታረጊ ይሻላል ብላ ስላለችኝ ነው ያደረኩት። አሁን ጠቅላላ ወጣችንን ሳህናችን ላይ ገልብጠን ደግሞ ተመልሰን እንገናኛለን ማለት ነው። ቃሪያ ልክተፍ እስከዛ። በጣም ጥሩ። አሁን ሳህኔ ላይ ደግሞ ገለባብጬ ተመልሰን እንገናኛለን። እንግዲህ ይኸው ምግባችን ደርሷል። አሁን እኔ ምሳዬን ልበላ ነው ማለት ነው። ምስሩም ቆንጆ ሆኖ በስሏል። ለአይንም በጣም ያምራል። አሁን ደግሞ እንቀምሳለን ማለት ነው። ዴቪካ እንዴት እንደሚያምር እዩት። እንግዲህ ያው ቃሪያችንንም እኔ እንኳን ቃሪያ በጣም ነው የምፈራው፣ እወዳለሁ ግን እንዳያቃጥለኝ በጣም እፈራለሁ። ይሄንን ይመስላል። በጣም ቆንጆ ነው የበሰለው። ስቴፑን ልክ እኔ እንዳረኩት ጠብቃችሁ ብትሰሩት ኤግዛክትሊ እንደዚህ አይነት ይመጣላችኋል። እንዳልኳችሁ ምስር እኔ ጠብ እያረኩ ነው እንጂ የምሰራው ወይም አልከልስም እና በጣም ቆንጆ ነው የበሰለው። መልኩም በጣም ብዙ በርበሬ ያስገባው ይመስላል፣ ግን አላስገባኝም። በጣም ቆንጆ ነው። አሁን ደግሞ እስቲ እንቅመስና ሪዛልቱን እነግራችኋለሁ። ለብቻ ለብቻ ነው እኔ የምቀምሰው። የእያንዳንዱን ቴስት ፍሌቨሩን እንጆይ ማድረግ ስለምፈልግ በጣም ቆንጆ ነው። በጣም አልጫውን ደግሞ
this is so good በጣም ይጣፍጣል። እንግዲህ የዛሬው ውሏችን ከእናንተ ጋር ይሄን ይመስላል። በመሃል ላይ ግን ያልነገርኳችሁ ነገር ሰብስክራይብ ማድረግ አትርሱ። እስካሁን ድረስ ሰብስክራይቤ በጣም ትንሽ ስለሆነ ቤተሰቦቼ ሰብስክራይብ አድርጉና ሰፖርት አድርጉኝ እላችኋለሁ። በሚቀጥለው ሳምንት እስከምንገናኝ ድረስ ባይ